ሰብስክራይብ በማድረግ ቤተሰብ ይሁኑ። በእንደዚያ በታወቁት የዙል ሒጃ 10 ቀናቶች ውስጥ አላህን አስታውሱት። እነዚህ ቀናቶች መጥተው በዋዛ እንዳያልፉ ሳንጠቀምባቸው እንዳያልፉ በእነዚህ ቀናቶች ላይ መተዋወስ አለባችሁ። ይህ የቁርአን አንቀጽ አንዳንድ እስላምን ጠለቅ ብለው ያልተረዱ ያልገባቸው ሰዎች በራሳቸው ስሜት ተንተርሰው ወዘክሩ ፊ አያሚላህ ማለት መውሊድ ያውጡ ማለት ነው ብሎ ይፈስሩ አሉ። ዘመድ መፈለግ፣ ዘመድ መጠየቅ፣ ዘመድ ሞተ፣ ዘመድ ታመመ፣ ዘመድ ተቸገረ፣ እከሌ ዘመድን ሳልጠይቀው ስልክ እየደወለ በአካል ይሄን ዘመድ እከሌ ዘመድ ነው ሲባል በቃ ያቅሳል ዘመዴ ነው አሉ። አላህ አገርቱላ ስለተራሂም ቀጥል። አላህ ከኸለቃቸው ቀናቶች ሁሉ ኸይር ስራ አላህ ዘንድ ተወዳጅና በላጭ ሆነበት ቀን የለም ከነዚህ ከ10 ቀናቶች ውጪ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ለነዚህ ለተከበረው የዙል ሒጃ ወር ላደረሰን አላህ ምስጋና ይድረሰው። አልሐምዱሊላህ ረብል ዓለሚን። የዙል ሒጃ ወር እጅግ በጣም የተከበረ ወር ነው። الله سبحانه وتعالى إن عدة الشهور عند الله 12 شهرا إلى أما تست يالو وراتوش 12 وراتوش ناتشو لنا منها 4 حرم كان نزيك 12 وراتوش وست 4 وراتوش يتكبروا وراتوش ناتشو إلى الذي يتكبروا 4 وراتوش دقمو إنما عندهولو بس الدرجة ነብያችን ሰለላሁ ዐለይሂ ወሰለም ሶስቱ ተከታታይ የሆኑና አንዱ ብቻውን ተነጥሎ ያለ ወር ይላሉ። ሶስቱ ተከታታይ ወሮች አንደኛው ዙል ሒጃ ነው፣ አንደኛው ዙል ቃዒዳ ነው፣ ሁለተኛው ዙል ሒጃ ነው፣ ሶስተኛው ሙሐረም ነው። ለብቻው ያለ ወር ደግሞ የረጀብ ወር ነው። እነዚህ 4 ወራቶች የተከበሩ በማለት ተጠቅሰዋል። እነዚህ 4 ወራቶች የተከበሩ መሆናቸው አላህ ዘንድ የተከበሩ ናቸው ነው እና እኛም ዘንድ ደግሞ የተከበሩ እንዲሆኑ የተቀመጠላቸው ህጎች አሉ። ያም እርስ በርስ መተነኳኮል፣ መገዳደል፣ በጸብ መፈላለግ የተሐራም የሆነበት ወር ነው በየትኛውም ዓለም ላይ ያለ ሰው ማለት ነው። حتى በጃሂልያው ዘመን ሙሽሪኮቹ ዘመን እንኳን በእነዚህ 4 ወራቶች ጦርነት ያቆማሉ። በመሐከላቸው የነበረው የጎሳ ጦርነት ያቆማሉ። እነዚህ 4 ወሮች ከወጡ በኋላ ነው ሙሐረም ካለቀ በኋላ ጦርነቱን ሰፈር ላይ ጦርነቱን ይጀምራሉ። እና እነዚህ የተከበሩ ወራቶች ናቸው። ከነዚህ ከተከበሩት ወራቶች ውስጥ ደግሞ የዙል ሒጃ ወር የመጀመሪያው 10 ቀናቶች እጅግ የላቁና እጅግ የተከበሩ ቀናቶች ናቸው። እነዚህ ቀናቶች አስመልክተው አላህ Subhanahu Wa Ta'ala ወذكሩላህ ፊ አያሚን ማዕሉማት ይላል። አላህን አስታውሱት በእነዚያ በታወቁ ቀናቶች ይላል። ጥቂት መሆናቸው የጠቀሰ ቀናቶቹ ጥቂት ናቸው፣ የታወቁ ናቸው። በእነዚያ ቀናቶች አላህን አስታውሱ ይላል። እነዚህ ቀናቶች እንደማን እንደሆኑ ከሰሐቦች ጀምሮ ብዙ ሙፈሲሮች የዙል ሒጃ ወር የመጀመሪያዎቹ 10 ቀናቶች መሆናቸውን ይናገራሉ። በእነዚህ ቀናቶች አላህ Subhanahu Wa Ta'ala የደነገገልን ዓም የሆነ ዒባዳ ነው። ሁለገብ የሆነ ዒባዳ እንድናከናውን ነው። ሁለገብ የሆነ ዒባዳ ምንድነው? ወዝኩሩላህ የሚለው ነው። አላህን ዘክሩ ማለት ነው። አላህን መዘከር ማለት ሁሉም ዒባዳ አላህን መዘከር ነው። ሁሉም ዒባዳ ሰላት አላህን መዘከር ነው፣ ለአላህ ዝክር ነው። ጾም ዝክር ነው፣ ሐጅም ዝክር ነው፣ ቁርአን መቅራት ዝክር ነው። በብዛት ዝክር በሚባለው የሚታወቀው የዝክር አይነት በምላስ የሚደረገው ዒባዳም ዝክር ነው። صلة الرحيم ذكر ነው። ሰደቃ መስጠትም ዘካ መስጠት ዝክር ነው። በጥቅሉ አላህ Subhanahu Wa Ta'ala ያዘዘውን ነገር በሙሉ መታዘዝ ዝክር ነው።
الله سبحانه وتعالى يكلكل ونقر بمولو مكلكل ذكرنا الله يكلكل ومكلكل ذكرنا هنا الله سبحانه وتعالى بقرآن بالله والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ذكروا الله يسوب بارياوች ሲጠቅሳቸው እንደዚያ ናቸው ወንጀል ከሰሩ በኋላ ወይም ራሳቸውን ከበደሉ በኋላ ذكروا الله ይዘክሩና فاستغفروا لذنوبهم ለወንጀላቸው ከአላህ ይቅርታን ይጠይቃሉ አለ ذكروا ያለው ምኑ ነው የሰሩት ጥፋት አላህ የከለከለው መሆኑን አስታወሱ የሰሩት ወንጀል حرام መሆኑን አስታወሱ ስለዚህ ከዛ ወንጀል አላህን አስታውሰው ተመለሱ አላህን አስታውሰው ተመለሱ እና ተውበት ማለት ዝክር ነው ከወንጀል መራቅ ወንጀልን ማቆም ዝክር ነው በተቀሉ አላህ ያዘዘው በሙሉ መታዘዝ ዝክር ነው አላህ የከለከለው መከልከል በሙሉ ዝክር ነው ስለዚህ በእነዚህ 10 ቀናቶች ወዝኩሩላህ في ايام معلومات በእነዚያ በታወቁት የዙል ሒጃ 10 ቀናቶች ውስጥ አላህን አስታውሱት እያለ ትእዛዝ በትእዛዝ ነው አላህ ያዘዘን በሌላም በቁርአን ቅጽ አላህ ይላል ወذكرهم في ايام الله ያ አላህን ቀናቶች አስታውሳቸው ይላል ያ አላህ ቀናቶች ማለት በግንባር ቀደምትነት እንደዚህ ናቸው አንድ አራቱ የተከበሩ ወራቶች የተከበሩ መሆናቸውን አላህ ዘንድ ማስታወስ በተለይ ደግሞ እንደዚህ 10 ቀናቶች አላህ ዘንድ የተከበሩ በሸሪዓ የተከበሩ መሆናቸውን ማስታወስ እንዲሁ ደግሞ ከ10 ቀናቶች የሚመጡ አያሙ ተሽሪቅ የሚባሉ ቀናቶች አሉ እነዚህ ቀናቶች የአላህ ቀናቶች ናቸው በቁርአን በሐዲስ ማስረጃ አላቸው ናቸው በእነዚህ ቀናቶች ለየት ያለ ዒባዳ የሚደረግ መሆኑ እነዚህ ቀናቶች ማስታወስ ነው እንዲሁም ደግሞ يوم العيد الاضحى የዒድ الفطر እነዚህ አላህ Subhanahu Wa Ta'ala ዒድ ያደ በሸሪዓ በወህይ ዒድ የተደረጉ ናቸው እነዚህ ቀናቶች ናቸው አስታውስ ብሎ ማለት في ايام الله እንጂ የአላህ ቀናቶች አላህ ከዓመቱ ቀናቶች ውስጥ እንደ ወርም እንደ ቀንም ለየት ያሉ ናቸው ብሎ የነገረን ማለት ነው የረመዳን ወሩ ቀናቶች በሙሉ ለየት ያሉ ናቸው 10 الاواخر ከረመዳን ውስጥ የመጨረሻው 10 ቀን ለየት ያለ ነው ለይለቱል ቀድር ያለበት ለየት ያለ ነው እና እነዚህ እንድንተዋወስባቸው አላህ ያዛል ወذكرهم في ايام الله መተዋወስ አለባቸው ለምን እነዚህ ቀናቶች መጥተው በዋዛ እንዳያልፉ ሳንጠቀምባቸው እንዳያልፉ በእነዚህ ቀናቶች ላይ መተዋወስ አለባችሁ ለነዚህ ቀናቶች አላህ የሰጠውን ቦታ በማንሳት በሸሪዓ የተቀመጠላቸውን ማዕረግ ክብር በማንሳት ህብረተሰቡ ሙስሊሙ ተጠቃሚ እንዲሆን አስታውሱት ይላል አላህ Subhanahu Wa Ta'ala ይህ የቁርአን አንቀጽ አንዳንድ እስላምን ጠለቅ ብለው ያልተረዱ ያልገባቸው ሰዎች በራሳቸው ስሜት ተንተርሰው وذكروا في ايام الله ማለት መውሊድ ያውጡ ማለት ነው ብሎ ይፈስሩ አሉ በቼም እንግዲህ አፋቸውን አትይዝም ምን ባረከ ይቻላል ቁል አላሁ አሐድ አላሁ ሰመድ የመውሊድ ደሊል ነው ብሎ ቢያቀርብ አይጠፋም አፉን ምን አርገት ይዘዋል ዋናው ግን ምንድነው ወذكروا አስታውሳቸው في ايام الله ያ አላህ ቀናቶች በአላህ ቀናቶች ነው ያ አላህ ቀናቶች ማለት አላህ በቁርአኑ ወይም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ከዓመቱ ቀናቶች ውስጥ ለየት ያለ ቦታ ያላቸው ቀናቶች መሆኑ የተነገረላቸው ቀናቶች ህዝቡ ሳይጠቀምባቸው በእነዚያ ቀናቶች የሚገኙን አጅር ሳያገኝ በባዶ እንዳያልፍ አስታውሱ ዘክሩ ነው እና ከነዚህ ቀናቶች ውስጥ አሁን ያለንበት 10 ذي الحجة ይገኝበታል በእነዚህ በ10ቱ ቀናቶች ውስጥ የበለጠ ተጠቃሚ እንድንሆን ነብዩ ሰለላሁ ዐለይሂ ወሰለም በማጓጓት የነገሩ ነገር አለ ወደዛ ከመምጣት በፊት አላህም አስታውሱ ያለበት ምክንያቱ وذكروا بأيام الله አስታውሳቸው ብሎ ያለበት ምክንያቱ ምንድነው من رحمة الله كالله رحمة كالله እዝነት አንዱ እኛን ማንነታችንን የሚመጥን ከማንነታችን ጋር አብሮ የሚሄድ የአምልኮ ዘርፍ ነው አላህ ለኛ የሰጠን ከኛ ማንነት ውጭ የሆነን የአምልኮ ዘርፍ
አልሰጠንም ሁሉመናው የኛን ማንነት ያገናዘበ ዒባዳ ነው አላህ እኛን ያዘዘን ከሰው ልጆች ማንነት ውስጥ አንዱ ምንድነው መዘናጋት መላመድ የሰው ልጆች ባህሪ አንድ ነገር እንለምደዋለን አሁን የረመዳን ወር በጣም ይናፍቀን አመቱን ሙሉ ቢሆን እንለምደውና ችላ እንለው ነበር ግን አንድ ወር ብቻ በመሆኑ እየናፈቀን ያልቃል እንደዚህ አላህ መዋሲሞች አሉት መዋሲም ማለት በተለያየ ጊዜ እኛን ከዝንጉነት ያወጡን ከገፍላ ያወጡን በተለያየ ጊዜ ዒባዳዎችን ያመጣል አንዱን ዒባዳ አከናውነን ትንሽ ልንሰናች ስንል ያን ዒባዳ ያሳልፍና ሌላ ዒባዳ ያመጣል ሌላ በቃ ለየት ያለ አጅር ያለው ለየት ያለ ነሻጥ አለው በቃ በልስኑም ለየት ብለን እንደሳሳለን ከዛ እሱ ደግሞ አለፍ ስንል ሌላ ይመጣል እሱ አለፍ ስንል ሌላ ይመጣል እንደዚህ ያደረገ አላህ ያን ያነሳሳናል በዒባዳ ይሄ ነው ወዘክሩ في ايام الله ማት ይሄ ነው እንግዲህ በተለያየ ጊዜ ጊዜና ሁኔታን ያገናዘበ የዒባዳ የአምልኮ አይነት ስለሆነ ለባሪያዎቼ ያዘዝኩት ያን ነገር እንደየጊዜው እንደየቦታው እንደየሁኔታው እንደ አዲስ ያስታወስክ እንደ አዲስ ያነቃቃ አስተምራቸው ነው የሚለው ባለፈው ረመዳን ወር ነሸጥ ብለን በዒባዳ حتى ረመዳን ራሱ አላህ ሁለት ቦታ ሶስት ቦታ ነው የከፈለው በጀብራ ላይ ኃይለኛ ነሻጥ አለ ማላ ደግሞ ደከም ስንል ምን መድከም የለም ليلة القدر متى يبدبالن ليلة القدر 10 الأواخر ليلة القدر لالن بدك قبل ليلة القدر نشطالن نشط بلا ደግሞ عيد متى عيد تكبيرة عيد دس بلون بعبادة እናሳልፋለን ያ ደግሞ ብዙ ሳርፍ ልክ እንደወጣ የሐጅ ወር መጣት ብለን ለሐጅ ዝግጅት ሸዋል የሐጅ ወር የሐጅ ወር ሸዋል الله سبحانه وتعالى الحج أشهر معلومات ይላል አሁን ሐጅ የታወቁ ወራቶች ነው ያሉት ይላል ስለዚህ ሐጅ የታወቁ ወራቶች ማለት አሁን በተጨማሪ እንድንተዋወስባቸው ወደ ሐጅ ህዝቡን እንድንቀሰቀስ እንድንነሳሳ ያስቀመጣቸው ወራቶች ናቸው ምን አያሚላህ ናቸው የሐጅ ወራቶች እነሱም ሸዋል ዙልቃዒዳና ዙልሂጃ ናቸው የሐጅ ወራቶች የሚባሉት ማለት ነው በእነሱ ደግሞ ህዝብን እናነሳሳለን እንቀሰቀሳለን ሐጅ ነው ተጓዘ ወደ ሐጅ በቃ ተጓዘ ሸዋል ጀምሮ ዙልቃዒዳ ጀምሮ ዙልሂጃ የሐጅ ስራ ቢሰራበት ተከተት ብሎ ወደ ሐጅ ቢገባበት ቀናቶች ናቸው ሐጅ ላልሄዱ ደግሞ 10 ዙልሂጃ የዙልሂጃ ወር ያው ሐጃጆቹን ይመለከታል ሐጅ ላልሄዱትን ይመለከታል እነዚህ 10 ቀናቶች ደግሞ ለየት ባለ መልኩ እንድናከናውን አላህ Subhanahu Wa Ta'ala በዒባዳ እንደናሳልፋቸው ልዩ መመሪያ አድርጎልናል ይሄ አንደኛን ባህሪ ያገናዘበ የአምልኮ በጊዜና በወቅት በተለያየ ወቅት በተለያየ አጋጣሚ ዒባዳዎችን በማምጣት እኛ ንቁ እንድንሆን ከጋፊነት ولا تكن من الغافلين ከዝንጉዎች አትሁን ይላል አላህ ከገፍላ እንድንወጣ ሁሉም ነቃ መሸጥ እንድንል አላህ ያደረገበት ሂደት እናያለን ሌላው ደግሞ ያጅባቸው ሌላው ደግሞ አላህ የሰው ልጆችን ማንነት ያገናዘበ የዒባዳ አይነት የሰጠን መሆኑን የሚያሳየው ዒባዳዎችን ስንመለከታቸው አንድ አይነት ዒባዳ ብቻ አይደለም ለምን የሰው ልጆች ስንባል የተለያየ አይነት ፍላጎትና ስሜት ያለንን ሁላችንም በጋራ የሚመለከቱ የዒባዳ አይነቶች አሉ ከዛ በኋላ ደግሞ ሁሉም ሰው አላህ እንዳገራለት በሰፊው ዒባዳ የሚያደርግበት እንደየዝንባሌው አብዙቶ ዒባዳ የሚያደርግበትም ዘርፍ አስቀምጠዋል ዋጅብና ሱና የሚባል ዒባዳ ማለት ነው ዋጅብ ዒባዳ ላይ ሁሉም እኩል ነው ማንም ዝንፍ ማድረግ አይችልም ግን ሱና በሆኑ ዒባዳዎች ከዋጅብ ዒባዳዎች ሱና ዒባዳዎች ይበልጣሉ በአይነትም በብዛትም ይበልጣሉ እና እነዚህ ብዙ የዒባዳ የሱና ዒባዳዎች መኖራቸው በተለያየ ደግሞ የኸይር ስራ ወቅት አጋጣሚ ረመዳን ወር ላይ 10 ዙልሂጃ ላይ በተለያዩ ጊዜያቶች ላይ ለየት ያለ ዒባዳ አድርጉ ሲባል ሁሉም እንደየዝንባሌው ገፍቶ እንዲሄድ ነው ለምሳሌ በሰላት ዙሪያ ሰላት መስገድ በጣም ይወድ ሰው ይኖራል ሰላት መስገድ ይወድ አላህ ያገራለት ማለት ነው ከዋጅብ ሰላት ባሻገር በሱና ሰላት ጊዜውን ቢዚ ያደርጋል ቀብልያ ይሰግዳል ባዕድያ ይሰግዳል
ليل يسجدال الضحى يسجدال يودوء سنة يسجدال مسجد الله قلت ولتان ليلا سو عادي لما سنة مسجد فردوم بتقل له بيسجدوا ليلا نقوم هنا الله بك أنت هنا قرتوا لك أتلان إيه صلاة قرالة صوم بترى يكم دوان ليلا نقوم صلاة اللي على قرالة صوم يقرالة هلا سنو خميس صومان عندنا أيام البيدي صومان صوم أيام بصوم نو قتل سنة صوم لا قتل أنتم صلاة الله قرالة صوم كقرالة قرب قاتل لبتم الله يمتنا قرتوا لي أن قتل بصلاته لني الله صوم قرتوا لي أن قتلان ليلا نقوم صوم القرالة صلاة القرالة صدقان بابلات باتتات بالبس يتيموچن بردات مسكينون نو قتل أنتم صدقة بروكفتني سنة صدقة بالزكاة واجب يقدمم بالو هيد بزيبر قفايلوان ليلا نقوم الله حجنا عمره قرالة هلا عنده واجب حج أرجو بقى قديتان توتشان إلى وصا أنا بيامة حج رمضان عمره بيامة حج عمره حج عمر بأمة ولتي سوستي عمره لينشنا دي عمره رجع عبادة بارتيلان بقى قتل الله قرط اللهال الله هنا قرالت موت أحسن بقى هي ما هي الله قرال ليلا نقوم علم إن الله قرالت مقرات دين عبادة مات علمنا قرآن محفظ تفسيره فقهه حديثه مقرات بموت الكتابوችን قرآن مقرات هنا نجي علم كذب العبادة من قالك قتل أنتم الله قرته لهن ليلاو مذكر له كل مذكر ملاسو كذكر زلم ولما يلم كل مذكر قتل الله قرته لهن وزته ليلاو دم صلة الرحيم زمن مفلق زمن مطيق زمن موته زمن تامم زمن تشكر اكل زمن سالطيقو سلك يدول باحكال يين زمن اكل زمن سيبال بقى ياقسال زمن ينوالو الله قرتو الله صلة الرحيم قتل የተለያዩ የዒባዳ አይነቶችን ሰጠን አላህ ለምን ሁላችንም አንድ አይነት ስላልሆን ሁሉም የተለያየ አይነት ባህሪ ነው አላህ የሰጠን ሁሉም በዒባዳ ቀጥል ነው መሰል ነገሮች ይሄ የተንጸባረቀው በሰሃቦች ማለት ተንጸባርቋል ሙጃሂዱ አለ ይዲን ጉዳይ ከተባለ ብድገሚን ጾም ላይ ብዙ አታዩ በዒባዳ ላይ ብዙ አታዩ በጂሃድ ላይ ግን አንድ ቁጥር ነው ባንድ የሚደርስበት የለም ሰፈለ ወላይ የሚሰግደው በዒባዳ ጠንካራ የተባለው ደግሞ ጂሃድ ላይ መካከለኛ ሆኖ ታገኘዋለ ወይ ደካማ ሆኖ ታገኘዋለ ሌላው በጾም ቀድሞ ታገኝ ሌላው በአምር بالمعروف نهي عن المنكر دعوة بمادرك عبادة لاي انبزام لا يقولوا شلال قنصوا بخير بمازز كما تفوا بمكلكل بكان طوات الدعوة ماتا دعوة هلي من ناقر هلي من دعوة هين الله يقرر على تعلم سلز بالنزي هلو عبادة زرفوش محبر سبو أمة يساتف زند وذكرهم بأيام الله بالله كاناتوش هزب أستاوس من بلن أستاوس هلون عبادة زرف بمن ناقر هلون عبادة زرف بمستاوس عند عبادة لا زرف لا أتكره ليلان عبادة زرف شلا ما تلبم هلهم لا عند أتكره بمدرج حزب الكسكسو عن نساسو إلى الله سبحانه وتعالى النزي ما صرت قناتوችን አስመልክቶ واذكروا الله في أيام معلومات بالوسيل واذكروا الله ميلو يقد يملاس ذكر ብቻ አይደለም ሁሉም የዒባዳ አይነት ذكر ነው በሁሉም በዒባዳ አይነት ተነሳሱ ተግብሩ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁሉም የዒባዳ ዘርፍ በእነዚህ 10 ቀናቶች ውስጥ በሁሉም የዒባዳ ዘርፍ መሳተፍ የሚያስገኘው አጅር ላቅ ያለ መሆኑን እያጓጉ ይነግሩናል እያጓጉ ለሚጓጓ ሰው ነው طبعا ከሚጓጉት አላህ ያድርገን ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም ما من يوم العمل الصالح فيهن خير واحب الى الله من هذه الايام الله كيف خلقاتو قناتوች ሁሉ خير سرا الله زند ተወዳጅና በላጭ ሆነበት ቀን የለም ከነዚህ ከ10 ቀናቶች ውጪ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ደነገጡ ለምን የተጋነነ ነው በጣም ከበድ ያለ ነው በጣም ከፍ ያለ ነገር የተነገረው ደነገጡና ወለል ጂሃዱ ፊ ሰቢልላህ አሏቸው በአላህ መንገድ ጂሃድ መውጣትም ቢሆን ማለት ነው አሏቸው አዎ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ጂሃድ መውጣትም እንኳን ቢሆን በእነዚህ ቀናቶች ከሚሰራው ኸይር ስራ አይበልጥም አሏቸው መለሳሉና ኢላ ረጁሉን خرج بنفسه وماله فلم يرجع من ذلك بشيء من አልባት አንድ ሰው ህይወቱን ይዞ ወጥቶ ንብረቱን ይዞ ወጥቶ ከዛውስ ምንም ነገር ሳይመልስ እዛው ሸሂድ ሆኖ ከቀረ እሱ ሊበልጥ ይችላል አለበለዚያ ግን ከተመለሰማ በእነዚህ 10 ቀናቶች የሚሰራው ኸይር ስራ ይበልጣል አሁን ልብ በሉ
ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀናቶች ውስጥ የሚሰራውን ኸይር ስራ ያወዳደሩበት ማወዳደሪያውን አስቡ። አንድ ሁለተኛ الأعمال الصالحة ብሎ ያሉትን ነገር አስቡ። ማወዳደሪያው ጋር ደምጣ ከጂሃድ ጋር እንኳን ቢሆን የበለጠ አጅር የሚያስገኘው ይህ ነው ብሎ የተናገሩት። ከጂሃድ ጋር መወዳደሩ የአሽሩ ዘልሂጃ ኸይር ስራ ከጂሃድ ጋር መወዳደሩ በጣም እጅግ በጣም በቃ የመጨረሻ ኸይር ስራ በእስላም ጂሃድ ፊሰቢላህ የመጨረሻ ተወዳዳሪ የሌለው ማለት ነው። ምንም ይወዳደሩ የለም። ለዚህ ነው ሰሃቦች ይሄን ማወዳደር አድርገው ያቀረቡት። ነብዩም አሁን አሏቸው ሸርጥ አስቀምጠው ምንድነው በአንድ ጊዜ አንድ ሰው ነብዩ ዘንድ ይመጣና ሰለላሁ ዐለይሂ ወሰለም ይላቸዋል የአላህ መልእክተኛ ሆይ እኔ ጂሃድ ፊሰቢላህ መውጣት አልቻልኩኝም ባለብኝ ዙሩፍ ስለዚህ ከሱ ጋር እኩል የሚሆን ኸይር ስራ ይንገሩኝ ሳልወጣ ማገኘዋል ጂሃድ ፊሰቢላህ ሳልወጣ አጅሩን ማግኘት የምችልበትን መንገድ ይንገሩኝ አላቸው። ይቻላል ከቻልክ እነግርሃለሁ ይቻላል። እሺ ምንድነው? አንድ ሰው ጂሃድ ፊሰቢላህ ሲወጣ ጓዙን ይዞ ከቤቱ ሲወጣ አንተም ውዱእ አድርገህ መስጂድ ግባ ሰላት ሐርም ጾም ነይተህ ሰላት ሐርም ሰላትን ምታበቃው ጾምን ምትፈታው ጂሃድ ፊሰቢላህ የወጣው ሰውዬ ተመልሶ ቤቱ ሲገባው ነው አሉት። ተመልሶ ቤቱ ሲገባ ወር ከቆየ ወር ሙሉ እየሰገድክ ትቆያለህ እዛው ሳትበላ ወር ሙሉ ትቆያለህ አሉት። ይሄማ አይቻልም አላቸው። በቃ እንደዛ ነው አይቻልም ማለት የሚቻል አይደለም አሉ። በእነዚህ 10 ቀናቶች የሚሰራ ኸይር ስራ ግን እዛ ወጥቶ ወደ በሰላም ከተመለሰው አንፃር ሰው ጋር ሲታይ በእነዚህ የሚሰራው ኸይር ስራ ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያጓጓም እንዴ? ኧረ በጣም የሚያጓጓው እንዴ! ከረመዳን ወር ውስጥም እኮ በረመዳን ወር የቀኑ ከቀኑ በረመዳን ወር ከቀኑ ጊዜያቶች የአሽሩ ዘልሂጃ ቀናቶች ይበልጣሉ። ለምን ረመዳንም ውስጥ ይገባላ። እንደ ዒባዳ ስንመለከት በአሽሩ ዘልሂጃ የሚደረግ ዋጅብ ዒባዳና በሌላ ገዛቶች የሚደረግ ዋጅብ ዒባዳ እኩል አይደለም። በአሽሩ ዘልሂጃ የሚሰራው ዋጅብ ዒባዳ የበለጠ አጅር ያስገኛል። ስለዚህ በእነዚህ 10 ቀናቶች ኸይር ስራ እናብዛ። አልዓመሉ ሷሊህ መልካም ስራ ነው ያሉት። ሌላው መልካም ስራ የሚለው ነገር ጎንበስ ብለን ስንመለከተው ቅድም እንዳልኩት ወዝኩሩላህ ፊ አያሚ ማዕሉማት አላህ በታወቁት ቀናቶች አላህን አስታውሱ ኸይር ስራ በሙሉ ያካትታል ብለን እንዳልነው አልአዕማሉ ሷሊሃት ሁሉንም ኸይር ስራ ያካትታል። እንዲህ ተብሎ ተነጥሎ የሚወጣ ኸይር ስራ የለም። ምናልባት ተነጥሎ የሚወጣ ኸይር ስራ ቢኖር ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙለት አንድ ኸይር ስራ አለ። እሱም ዝክር ነው። እናያለን እና ሁሉም ኸይር ስራ እዚህ ውስጥ ይካተታል። አንድ የተሳሳተ ግንዛቤን እናስተካክል። እሱ ምንድነው? የዙልሂጃ ጾም የሚጀምረው መች ነው? የዙልሂጃ ጾም ገባ ወይ የሚሉ ጥያቄዎች ይበዛሉ። የዙልሂጃ ጾም ገባ ወይ? የዙልሂጃን ጾም አከታተልን ባንጾምሳ በዙልሂጃ ጾም ቀዳ ማውጣት ይቻላል ወይስ አይቻልም? ዙልሂጃ ጾም ይነገራል። ይሄ አላቅም ለሁሉም ሰው ጾም ይገራላቸው ሰዎች የሚጠይቁት ጥያቄ ነው ልበል? ላ ተቅሪበን እንደዛ ነው ይችላል። አላህ ጾም ያገራላቸው የጾም ፍቅር የሰጣቸው ጾም ላይ ልዩ ትኩረት የሚያደርጉ ሰዎች ጥያቄ ልበል። ግን ሁሉም ሰው በዚህ መልኩ የሚረዳ ከሆነ የተሳሳተ ግንዛቤ ነው። ለምን ጾም ብቻ ተነጥሎ ይወጣል? የቁርአን ጊዜ መቼ ነው የሚገባው ሰው እኮ አይልም። የዙልሂጃ ቁርአን መቼ ነው የሚጀምረው የሚል ሰው የለም። የዙልሂጃ ዝክር መቼ ነው የሚጀምረው? የዙልሂጃ ሰደቃ መቼ ነው የሚጀምረው የሚል ሰው የለም። አብዛኛው ሰው የሚለው ምንድነው? የዙልሂጃ ጾም ነው የሚለው። ግን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ለጾሙም ለቁርአኑም ለዝክሩም ለሰደቃውም ለስለተ ረሂም ለጎረቤት መልካም መዋል ለዳዕዋም ለአምር ቢልማዕሩፍ ነህይ አን ሙንከርም ለሁሉም ኸይር ስራ አልአዕማሉ ሷሊሃት ሁሉንም ኸይር ስራ አካተው የተናገሩት። እና አንዳንድ ሰው ጾሙን ብቻ ነጥሎ ማውጣቱ የግንዛቤ ስህተት ነው። ግንዛቤያችን ሁሉንም ዒባዳ የሚያካትት ስለሆነ ጾም ብቻ ተነጥሎ ይወጣል። እነዚህ የግንዛቤ ስህተት ያለባቸው ሰዎች ለመደብደብ ሲባል ደግሞ ሌላ ስህተት ተፈጸመ። ሌላ ስህተት እነሱን ማረሚያ ተብሎ ሌላ ስህተት ደግሞ ይፈጸማል። ያ ምንድነው? የዙልሂጃ ጾም ይባል ነገር የለም፣ ቢድዓ ነው። የዙልሂጃ ጾም ብሎ ነብዩ አልጾሙም፣ የዙልሂጃ ጾም ብሎ ነብዩ የተናገሩት ነገር የለም የሚል ዱላ ደግሞ መጣ። እንደገና ጾሙ የሚያስተው ማለት ነው። ስህተትን በስህተት ማረም ሆነ።
ይህ ሳይሆን ጾሚዎችን በርቱ ቀጥሉ ነገር ግን እሳቢያችሁን አመለካከታችሁን ጾም ላይ ብቻ አታድርጉ ጾም ብቻ ተነጥሎ አይደለም የተነገረው ዝክሩም አለ ሰደቃውም አለ ቁርአኑም አለ ሰላትም ቀብልያም ባዕድያ መስገድ ሌሊ መስገድ እነዚህ ኸይር ስራዎች ሁሉንም አካታችሁ ግሂዱበት እንጂ ጾም ብቻ ነጥላችሁ ስታወጡ ከአንደው ጾም እንጂ ሌላ ነገር ያልተነገረ አስመሰላችሁት እኮ እንደዛ አታስመስሉ ብሎ ነው መስተካከል ያለበት ነው ስለዚህ በዚህ መልኩ ከተረዳ ነው በእነዚህ 10 ቀናቶች ውስጥ አጉልተን ልንሰራው የሚገባን ኸይር ስራ ስናነሳ አንድ ቁጥር ጾም ሳይሆን አንድ ቁጥር ዝክር ነው አንድ ቁጥር ተብሎ ይነሳ ምች ጾም 2 3 4ኛ ሊመጣ ይችላል አንድ ቁጥር ተብሎ የሚነሳው ግን ዝክር ነው ለምን ነብዩ ሰለላሁ ዐለይሂ ወሰለም ዝክር ስላችሁ የምላስ ዒባዳ የሆነው ዝክር ልማት ነው ሚላሉ ነብያችን ሰለላሁ ዐለይሂ ወሰለም فاكثروا فيهن ስለነዚህ 10 ቀናቶች ጥቅም ፈዳኢል ተናገሩና فاكثروا فيهن من التهليل والتسبيح والتحميد በእነዚህ ቀናቶች ሱብሃንአላህ ማለትን አብዙ لا اله الا الله ማለትን አብዙ الله اكبر ማለትን አብዙ አልহামዱሊላህ ማለትን አብዙ ብለው ዝክር እንድናበዛባቸው ነው የጠቀሙት ሁሉንም ኸይር ስራ አካተው ስፔሻሊ ግን ዝክር ላይ አተኩረዋል ስለዚህ እኛም ስፔሻል ዝክር ስፔሻል ያስርቱ ቀናቶች ዒባዳ ብለን ይዘን ሌሎችም ዒባዳዎችን ማስከተል ያለብን ነው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እስኪ በሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እስኪ በሉ አላሁ አክበር በቃ ያላፈዝም አሁን ያፈዟል ማለት ነው ይሄን ማዘውተራል ቀን ማታ ذكر تلك عبارة زرف ذكر تلك عبارة زرف عند رسول قام التعنى صلى الله عليه وسلم يا الله ملك تنياوي إن شرائع الإسلام قد كثرت علي يا إسلام هقاقاتوچو يا عباداتوچو عينت بيتام بزبنينا فأخبرني بشيء أتشبث عليه عندنا قرب تشين قرب أطبق ميزو مالك والاتشو من قالت النبي صلى الله عليه وسلم لا يزال لسانك رطبا من ذكر الله ملاس الله أنك مذكر أي بوزنالت تلك عبارة زرفنا بليلام حديث من النبي صلى الله عليه وسلم ألا أخبركم بأفضل أعمالكم كم سنة خير سراهلو يبلت أجر مياسقني لنقر أن نقراتهم ويلنقراتهم جان الله مزن درجاتهم كف ميادرك يبرنا يورك صدقاء بسطهم كان كذا يبلت أجر مياسقني اللاتشو يهاد في سبيل الله وتاتشو ጠላታችሁንም መታችሁ እናንተም ተመታችሁ ከምታገኙት አጅር የበለጠ ሚያስገኝ ነገር ልንገራችሁ አሏቸው አራዊ ከዚሁን ይበልጥ ይነገረናል ዚክሩላህ አላህ መዘከር ነው አሉ ከዚሁን ይበልጠው አላህ መዘከር ነው አላሁ አክበር አላህ Subhanahu Wa Ta'ala ሐጃጆችን አድካሚውን የሐጅን ስራ ከጨረሱ በኋላ ምን አላቸው ወዝክሩላህ ከዚክሪኩም አባቶቻችሁ እንደምታስተዋውሱት ወላጆቻችሁ ወይም ከዛ ይበለጠ አላህን አስተዋውሱዋል አድካሚን የዒባዳ ዘርፍ ጨረሳችሁ ነው ወደ ዝክር ላይ በርቱ ቀጥሉ ይላል ሰላት ጨርሰን ዝክር ነው ጁምዓ ቀን ጁምዓ ሰላት ከተሰገደ በኋላ ምንድነው አላህ የሚለው ፈንተሽሩ ፊል አርዲ واذكروا فإذا قضيت الصلاة فانتشروا في الأرض وابتغوا من الله نذكروا يا آيات الله نذكروا يا الله نمترفات فلقوا إلى كل يوم ذكرنا ثلاثة نجرة ذكرنا عبادة نجرة ذكرنا كل الله مذكرنا بذكر عينة لا مبوزني لبنم ذكر عينة راسه يتشال دمو ليه لا باب بحر ذكر راس بحر ذكر راسه لا إله إلا الله راسه يتشال ذكرنا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير رأسه تعالى فضائل له حوق لا حول ولا قوة إلا بالله رأسه تعالى ذكرنا استغفار صلاة على النبي بزوي ذكرينة وتشال سيد الاستغفار الله بتأم بزوي ذكرينة تعالى يتلاقي أجر مياسقين سلازي بذكر بحر قبطه لنواني بتي قبال الله يقرالن ليلاو صلاة لاينو صلاة قبلية بعدية لياملت أنا يقبل واجب صلاة بجماعة مسجد اللبن صف الأول مسجد اللبن صف الأول بجماعة الصف الأول تقبابان بجماعة صف الأول سجد الله صف الأول الله يقرأ لك صف الأول بتسجد اللبن
ሁኔታ አላህ መቻችልን ጀዛኩሙላህ ኸይረን ጾም መጾም ትልቅ ዒባዳ እነዚህ 10 ቀናቶች ከቻል 8ቱንም ቀን ያው 9ኛው ቀን አይጾምም 10ኛውም አያመ ተሽሪቅ አይጾምም ከዛ በኋላ እስከ 8 ከ1 እስከ 8 ያለው በሙሉ መጾም ይቻላል ይቻል ከሆነ አሳልፎ መጾም ይቻላል ቀዷ ማውጣትም ይቻላል ነዝርም ያለበት መጾም ይቻላል በእነዚህ ቀናቶች በጾም ካለፈ የቀዷም ይሁን የሱናም ይሁን የነዝርም ይሁን አጅሩ ከፍ ይላል የቀዷውንም አጅር ያስገኛል እንደገና በእነዚህ ቀናቶች በመከወኑ ደግሞ ይሄ ቀዷ ለየታለም አጅር ያስገኛል እና በጾም ልንበረታ ይገባል ስለተ ረሂም ዝምድናን በመቀጠል ስልክ በመደወል ሊሆን ይችላል ዝግጁ ናችሁ ኢንሻአላህ ስልክ በመደወል ገጠርም ከተማም ያለው ያ ዘመድ የተባለ ፈልገ የዘመድ ስልክ ቁጥር አላችሁ ዘመድ ለብቻ ሊስት ያስፈልጋል የዘመዶች ሊስት ከነስማቸው የከተማ ሰው መጥፎነቱ አላህ ጥሩ ያድርገን በዝምድና ዙሪያ ዜሮ ነው ኔጌቲቭም ካልገባ ዘመድ አይናፍቀው ስለተ ረሂም የሚባል ነገር የለም እንደውም ሊገድሉ ይፈልጋል ይሄ ሊያጠፋው ይፈልጋል አንዳንድ ጊዜ ዘረኝነት ይያለ በፍጹም ዘረኛ በዚህ አጀንዳ ላይ ዘረኛ የሚልህ ሰው ከእስላም ጋር ያጋጨህ ነው ከአላህ ጋር ያጣላህ ነው ከአኺራህ ጋር ያጣላህ ነው ዘመድህን ውደድ ዘርህን ውደድ ዘመድን ዘይር ዘመድን አክብር ዘመድን ተንከባከብ ይህን በማድረግ ዘረኛ ካሉ ሌላም ቃል ካላቸው ይበሉ ጀነት ትገባበታለህ ጆሮ አትስጣቸው ጀነት የምትገባበት ስራ ነው እነሱም ግን ቃል ሰምተህ ዘመድን ችላ ምትል ከሆነ አባትን እናትን አጎትን አክስትን ያክስትን ልጅ አጎት ልጅ ምናምን ቅድመ አያት ይሄን ችላ ምትልና ምትርቃቸው ከሆነ አይ ዘረኛ ይባላሉ ብለ ወደ ሐላ ምትል ከሆነ ግን ወደ ጀሃነም ይሄድክ ነው ነብያችን ሰለላሁ ዐለይሂ ወሰለም ስለተ ረሂም አሉ እቺ ዝምድና በጀነትና በጀሃነም ማለት ስራጥ ላይ ያለች አሉ ሰውየው ስራጥን ሊያልፍ ሲል ጎትታ ወደ ጀሃነም ታስገባዋለች አሉ ለምን ዱንያ ላይ ቆርጠኸኝ ነበር ችላ ብለኸኝ ነበር ማለፍ አትችልም ተወርዳለ ወደ ጀሃነም ዘመድን በመቁረጥህ ዘመድን ችላ በማለትህ ዘመድን በመጥላትህ በእነዚህ 10 ቀናቶች ከሚሰራው ኸይር ስራ ዝምድናን መቀጠል ለጎረቤት በጎ መዋል ለጎረቤት ኸይር መዋል ነብያችን ሰለላሁ ዐለይሂ ወሰለም ለጎረቤት ከምንውለው ኸይር ስራ ውስጥ አንዱ ምን አሉ ጎረቤቱ ተርቦ ያደረ ጠግቦ ያደረ ሰው አላመነም አሉ ለጎረቤት ከምንውለው ኸይር ስራ ውስጥ ስጋ እስከተቀቀሉ አሉ ስጋ ከሰራቸው ቤታቸው አሉ ለጎረቤት አጥንት ስጡ አሉ አጥንት እንኳን የግር ሳህናዊ ሾና የሚባለው እሱ እንኳን ቢጣለው ማለት ነው እሱን እንኳን ስጧቸው አሉ እሱን መስጠት ማትችሉ ከሆነ አሉ በተለይ ሴቶችን ጠርተው ማለት ነው በስጋው ላይ ብዙ ውሃ አድርጉበት ውሃ አብዙበት ድስቱን በውሃ ሙልት አድርጉት አሉ ከዛ ስጋ መስጠት ቢያቅትሽ መርቁን እንኳን ስጪ ለጎረቤትሽ አሉ መርቁን እንኳን ስጡ አሉ ይህን አክለው ከጎረቤት ጋር የተያዘ ጉዳይ እና ለጎረቤት ኸይር መዋል ኑ ቡና እንጠጣ ማለት ኑ ሻይ እንጠጣ ማለት ይህም ትልቅ ኸይር ስራ ነው ለጎረቤት ኸይር መዋል ሌላው ረመዳን በዚህ 10 ዙልሂጃ ውስጥ ማድረግ ያለብን ለኡድሂያ መዘጋጀት ኡድሂያን ማዘጋጀት አለብን ኡድሂያ አሁን እንደ ሀገራችን ኡድሂያ ሲባል ያለን ግንዛቤ አሁን ደህና ሊሆን ይችላል ወጣቱ ዘንድ ግን ድሮ አባቶቻችን ዘንድ ኡድሂያ የሚባለው ነገር ስጋው ነው እንጂ ታርጌቱ እርዱ አይደለም ታርጌቱ ምኑ ላይ ስጋው ላይ ነው ክትፎውን ለመብላት ቁርጡን ለመብላት ጥብሱን ለመብላት ቅቅሉን ለመብላት በቃ የሚበላው ነው እንጂ የምናስበው እርዱን እናስበው ሸሪዓ ደግሞ የሚበላውን አያስብም የሚበላው ነገር አይደለም ትኩረቱ ሸሪዓ ውስጥ ትኩረቱ የሚታረደው እርዱ ላይ ነው ምን አረድክ ነው ነብዩላህ እስማኤል እኮ ናቸው ለእርድ ቀርበው የነበረው አላህ በሳቸው ቦታ እሳቸው አትረዳልና ምን አይነት ሙክትና ቀረበላቸው ወፈደይናሁ بذبحين عظيم እኮ አላህ አለው በምርጥ የሆነ የሚታረድ እርድ ቀረበለት እርድ ቀረበ عظيم የሆነ በቃ የሚያምር ደስ የሚል የኡድሂያ ሸርጦችን ያሟላ በቃ የሚያምር ነገር ነው መግዛት አለበት ውድ ነገር ለምን ለአላህ ሲባል ውድ ነገር ለአላህ ማውጣት ምትወደውን በሬ ምትወደውን ግመል ምትወደውን በግ ምትወደውን የሚታረድ እንስሳ የሚያምረው ደስ የሚለውን ማውጣት ምትወደው ማለት ምንድነው ምትወደው ማለት ለምሳሌ አሁን ያው ገበሬ ብንሆን አርብቶ አደር ብንሆን ምትወደው መርጠህ ታርዳለህ አሁን ከተማ ከገበያ ስለሚገዛ ምትወደው ብር ነው ማውጣት አለበት ገበያ ላይ ሁሉም አለ ምርጡም አለ ከሲታውም አለ በየአይነቱ ስላለ መገዛት አለበት የትኛው ወፍራም ሲታይ ደስ የሚለውን በቃ ለብቻን ከምታርድ ማለት ነው አንድ ጥጃ የወደቀ ብቻን ከምታርድ የሚያምር ደስ ትልቁን ለሰባቱ ናችሁ ረዱ
ስጋውን ከፈለጋችሁ አትብሉ ለምስኪኖች ስጡ ግን የሚያምር ነገር አረዳችሁ በቃ ደስ የሚል ነገር አረዳችሁ ጥሩ እርድ አላህ አቀረባችሁ እርዱ ነው ዋናው የሚታሰበው ስለዚህ አንድ ሰው አሁን ሀገር ከዚህ ከስጋ ግንዛቤ አንፃር ሰው ምንድነው የዘረጋው ነገር ኡድሂያን ዘንግቶ የኡድሂያን አጅር ዘንግቶ በቃ አርጃለሁ ይላል ለምስኪኖች እረድላቸው ለዛ አሁን የኡድሂያ አጅር የገባው ሰው ለብቻው አያርድም ለብቻው አርድ ለምሳሌ አንድ በሬ በ100,000 ገዝቶ አርዶ ከሚያስገባ በ100,000 ብር ግፋ በል 10 በግ በ10,000 ብር ምርጡን በግ 10 በግ ገዝቶ ለምስኪኖች ይሰጣል ያርዳል በስንት እርድ ወደ አላህ ተቃረበ በ10 እርድ ወደ አላህ ተቃረበ አንድ በሬ ካረደሳ በአንድ እርድ ወደ አላህ ተቃረበ ነው የሚባለው በአንድ እርድ ነው ግን 10 ካረደስ በ10 እርድ ወደ አላህ ተቃረበ እና ምስኪኖችን ችላ ያለበት ሁኔታ ስላለ ካሁኑ መዘጋጀት አለብን ሌላ 10 ዙል ሒጃ ውስጥ ትኩረት ልንሰጠው ከሚገባ ነገር ተክቢራ ተክቢራ በፍቅህ ላይ እንደተቀመጠው 10 ዙል ሒጃ ከገባበት ቀን ጀምሮ ለኡድሂያ የሚሆኑ የኡድሂያ ሸርጥ የሚያሟሉ እንስሳዎቹን ስታይ ተክቢራው ልቀቀው ነው የሚለው በቃ ተክቢራ በል በሬውን ስታይ ግመሉን ስታይ በጉን ስታይ በቃ አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد بك تكبيرة ما تعلبه له كصحابوش ديو يتزقبلن عندنا أبو هريرة عند عبد الله بن عمر بك بينا علي بتلاقي بوتالي جبايا على هيدو تكبيرة بتكبيرة على قوت بر جباياون الناس تكبيرة سيلو ينسو سمتو هزبولو تكبيرة يلبر إن يادلن ب10 ذي الحجة تكبيرة لما درك عيدون كاوك نبالهم تكبيرة يلم يموتن تكبيرة يلم يموتن تكبيرة يلم دمز كف تدرقون مبالي علبت حج لا إندزاو يموتن حج تلبي عن نادركم بك زبلو نيتنو لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لانكا اسكي سنة تكنو مالك يلبي دمز كف درقه مين جوهبت عبادة هنا زفن لا تجوها له زفن مثل نشي لا يتبالي موسيقى لا تجوها له مجوه يالبت بعيد تكبيران بعمت عندك زي متال ويمهلتي متال جوه بس بتكبيرا بتلبيا مجوه نو بس يتزقى لانكا أجراس جنيان نا تكبيرا لاي سنفوشنن زنقوشنن نقالن اللي قبال لالو بنزي 10 قناتوች በሚሰሩ ኸይር ስራዎች ሁሉ በሁሉም ኸይር ስራ ላይ ተሳትፈን አጅሩን የምናገኝ አላህ ያድርገን እናንተም ደግሞ እዚህ ጀማ ከደረሰባችሁ ሙሲባ አላህ ገላግሏችሁ ወደ ጀማዓችሁ ወደ መስጂዳችሁ ወደ ድሮ ከተሻለ ዒባዳ የምታደርጉበትን ሂደት አላህ ያመቻችላችሁ ላለው وصلى الله وسلم على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو